ሚያዝያ 16 ዕለተ አርብ የምሽት ጸሎት። እግዚአብሔር ሆይ ስለዚህ ቀን እናመሰግናለን። ስለዚህ አዲሱ ዓመት እናመሰግናለን። ስለጠበቅከን፣ አብረን ስለቆምክ፣ በዚህ ቀን እግዚአብሔር ብርሃን በላያችን ላይ ስለነበረ ስላገዝከን፣ ስለረዳህን እግዚአብሔር ሆይ እናመሰግናለን። እግዚአብሔር ከክፉ ጠብቀ አባትነትን አሳይተ እግዚአብሔር ሆይ እናመሰግናለን። ስለሆነም ስላልሆነው እናመሰግናለን። እግዚአብሔር ሆይ ማጣታችን አንተን ከማመስገን አይከለክለንም፣ ማግኘታችንም ደግሞ አንተን ከማመስገን አያጎለንም። እግዚአብሔር በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ስለዚህ አዲሱ ዓመት ስለገባንበት አዲሱ ዓመት እግዚአብሔር ሆይ ስም የተባረከ ይሁን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም ደግሞ እንጸልያለን። ቃል ሲናገር በሐዋርያት ምዕራፍ 2 ቁጥር 17 ጀምሮ እግዚአብሔር እንዲህ ይላል፣ በመጨረሻው ቀን መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ። ወንዶችና ሴቶች ልጆቻችሁ ትንቢት ይናገራሉ፣ ጎልማሶቻችሁ ራእይ ያያሉ፣ ሽማግሌዎችም ሕልምን ያልማሉ። በዚያን ጊዜ ወንዶችና በሴቶች አገልጋዮቼ ላይ መንፈሴን አፈሳለሁ፣ እነርሱም ትንቢትን ይናገራሉ። በላይ በሰማያት ድንቅ ነገሮችን አሳያለሁ፣ በታች በምድር ምልክቶችን እሰጣለሁ። ደምና እሳት የጢስም ጭጋግ ይሆናል። ታላቅና ክቡር የሆነ ጌታ ቀን ከመምጣቱ በፊት ፀሐይ ወደ ጨለማ፣ ጨረቃም ወደ ደም ይለወጣል። የጌታን ስም የሚጠራ ሁሉ ይድናል። እግዚአብሔር በዚህ በመጨረሻው ዘመን አንድ ነገር እንጸልያለን። እንዴት አድርገህ እኛን እንደምትጠቀምበት፣ እንዴት አድርገህ በእኛ ልትሰራ እንደምትወድ፣ እንዴት አድርገህ በሕይወታችን ፕሮግራም ምን እንደሆነ እናውቅ ዘንድ በዚህ ሌሊት እግዚአብሔር አንዳንዶች ላይ በትንቢት መንፈስ፣ አንዳንዶች ላይ በራእይ፣ አንዳንዶችም ደግሞ እግዚአብሔር ሆይ በሕልም እንድታሳውቅ በዚህ በእንቅልፋቸው ሰዓት እግዚአብሔር በጌታ በኢየሱስ ክርስቶስም እንጸልያለን። በዚህ ዓመት ምን ማድረግ እንደፈለግ፣ በሕይወታችን ማንን ማግኘት እንዳስፈለገ፣ ማንን ማውራት እንደፈለግ እግዚአብሔር የምናውቅበት ሌሊት እንዲሆን እግዚአብሔር በኢየሱስ ክርስቶስ ስም እንጸልያለን። ራእይ የሌለው ሕዝብ መረን ነውና እግዚአብሔር ሆይ ዕውቀት አልባ የሆነ ሕዝብ ይጠፋልና እግዚአብሔር ሆይ ከአንተ የሆነ ዕውቀት በላያችን ላይ ይቀመጥ፣ ከአንተ የሆነ ጸጋ በላያችን ላይ ይቀመጥ፣ ከአንተ የሆነ ራእይ በላያችን ላይ ይቀመጥ። እግዚአብሔር ሆይ እንጸልያለን በጌታ በኢየሱስ ክርስቶስ ስም በመጨረሻው ዘመን ከሚፈሰው ካንተ መንፈስ የተነሳ አብዛኞች እግዚአብሔር ሆይ በሕይወታቸው ማድረግ የምትፈልገውን ለምን እንደተፈጠሩ የሚያውቁበት ሌሊት እንዲሆን እንጸልያለን። እግዚአብሔር አንተ ሕዝብህን ታሳውቃለህ፣ ሕዝብህን ትረዳለህ። እግዚአብሔር እንደ ያዕቆብ ብቻቸውን የመሰላቸው ሰዎች ነገር ግን ያዕቆብን ራእይ ምን እንደሆነ ለማሳወቅ ስትፈልግ እግዚአብሔር በዛ ድንጋይ በተንተረሰበት ዘመን በዛ ሌሊት እግዚአብሔር ራእይን እንዳሳየው መቀጠል እንደሚሆንለት እግዚአብሔር ሆይ ደግሞ በሕይወቱ ያለ ዓላማ ዘመን ተሻጋሪ እንደሆነ ክርስቶስን የሚያሳይ እንደሆነ እንዳሳየው እግዚአብሔር በዚህ ሌሊት የሚመቻቸውን ባልተመቻቸውን ቦታ ላይ ባሉ በተለያዩ ቦታ ላይ ያሉ እግዚአብሔር ሆይ በሕይወታቸው ምን ማድረግ እንደፈለግ ያውቁ ዘንድ በጌታ በኢየሱስ ስም በራእይ፣ በትንቢት፣ በሕልም በተለያዩ መንገዶች እግዚአብሔር ሆይ እንድትናገር እጸልያለሁ፣ እንድትነግረን እጸልያለሁ። እግዚአብሔር ሆይ በሳሙኤል ሕይወት ያደረግከውን ያንን ድምፅ እግዚአብሔር ሆይ ለመጀመሪያ ጊዜ አሰማን። እግዚአብሔር በሕይወታችን ምን መሆን እንዳለበት፣ ምን ማድረግ እንደፈለገ እግዚአብሔር ሆይ እንድትነግረን እንድታሳውቀን እንጸልያለን። እግዚአብሔር ሆይ ድምጽ የእሳት ነበልባሉን ይቆርጣልና በጌታ በኢየሱስ ክርስቶስ ስም ድምጽህ ይለቀቅልን፣ ድምጽህን መስማት ይሁንልን። በጎቼ ድምፄን ይሰማሉ እንዳልክ ደግሞም ይከተሉኛል እንዳልክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እንጸልያለን። ድምጽህን መስማት ይሁንልን፣ ጆሮዎቻችን ይከፈትልን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም አንተ በሕይወታችን ያለውን ዓላማ እናውቅ ዘንድ ሕይወታችን ባንተ እንዲጸድቅ፣ ሕይወታችን ባንተ እንዲበረታ፣ ሕይወታችን ባንተ እየጨመረ እንዲሄድ እንጸልያለን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ካንተ የተነሳ ካንተ መንፈስ የተነሳ ራእይ ማየት ይሆንልን። ካንተ መንፈስ የተነሳ መልካምና ያንተ የሆነው ሕልም ወደ ሕይወታችን ይምጣ። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ።
ወንዶችና ሴቶች ልጆቻችሁን ትንቢት ይናገራሉ እንዳልክ እግዚአብሔር ወንዶችና ሴቶች ልጆች ትንቢትን መናገር ይጀምሩ። ሰማይ ላይ ያለውን ፍቃድ ምን እንደሆነ ማሳወቅ ይጀምሩ። ጎልማሶች ራእይን ያያሉ እንዳልክ እግዚአብሔር በጌታ በኢየሱስ ክርስቶስ የእግዚአብሔር ራእይ የሚያዩ አይኖቻቸው የተከፈቱ እግዚአብሔር እንዲሆን በሕይወታቸው ምን ማድረግ እንደፈለክ በጌታ በኢየሱስ በዚህ ሌሊት አሳውቃቸው። በዚህ ሌሊት አሳውቃቸው ነገ ምን ሊሆን እንደሚችል እግዚአብሔር ሆይ ነብዩ ኤልሳ በነበረበት ዘመን እግዚአብሔር ጠላት ሕዝቡን ሊመታ እስራኤልን ሊመታ በሚወጣበት ጊዜ በድብቅ በእልፍኝ የነበረውን ሚስጥር ትገልጥለት እንደነበረ እግዚአብሔር በጌታ በኢየሱስ ለብዙዎች ሚስጥራት ይገለጡላቸው። እግዚአብሔር የሰማይ ሚስጥር ማንም ሊያውቀው የማይችለው ሚስጥሮች በጌታ በኢየሱስ ስም ለአንዳንዶች መገለጥ ይጀምር። ለአንዳንዶች በራእይ መገለጥ ይጀምር። አንዳንዶች እግዚአብሔር ሆይ የፈጠርከው ዓላማ እነሱን በሕይወት ያኖርክበት ዓላማ ምን እንደሆነ ማወቅ ይጀምሩ። ይህ ሌሊት እግዚአብሔር ሆይ ከሰማይ ካንተ እግዚአብሔር ጋር መገናኘት ይሆንልን። በዓመቱ በመጀመሪያው ቀን ሌሊት እግዚአብሔር በጌታ በኢየሱስ ስም ቀሪው ዓመቱ ምን እንደሆነ የቱ ጋር ምን ማድረግ እንዳለብን የት መገኘት በየትኛው ሰዓት ማንን ማግኘት እንዳለብን እግዚአብሔር በጌታ በኢየሱስ እንድትጠቁመን እንድትመራን እግሮቻችን እንዲመሩ እንጸልያለን። አንተ ሕዝብህን ትመራለህ። አንተ ሕዝብህን ትጠብቃለህ። አንተ ሕዝብህን ራእይ ታሳያለህ። አንተ ሕዝብህን እግዚአብሔር ታወራለህ። ሕዝብህ ይከተልሃል። ስለዚህም እግዚአብሔር በጌታ በኢየሱስ ክርስቶስ እንጸልይ። ሕዝብህን እንድትናገር ሕዝብህን ራእይ እንድታሳይ ሕዝብህን እግዚአብሔር በሕልም እንድትናገረው በጌታ በኢየሱስም የጠፉ ልምምዶች ሁሉ እንዲመለሱ በኢየሱስ ክርስቶስ እንጸልይ። አሜን።